ስለዚህ እኔ አሁን ዛሬ የመጨረሻ ውሳኔን ማወቅ እንፈልጋለን። እኔ በጣም ከሚገርሙኝ ነገሮች መሃል ማለት ነው ጋይስ፣ እውነቱን ስናገር ሰው የሆነ ጥግ ይዞ ማለት ነው። ለምሳሌ እኔ ከሄርሜላ ጎን ኮይንኩኝ ከሄርሜላ ጎን ነኝ፣ ግን ቡዜ ከሄርሜላ ጎን መሆንሽ እየታወቀ አብርሃምን ከሄርሜላ ጋር ለማድረግ ደፋ ቀና እያልሽ መሆንሽ እየታወቀ አለ አይደለ በቃ የሆነ የአብርሽ ምርጫ ነው ምናምን ብለሽ እዚህ ጋር ማክስ ለመስራት የምትመጪው አመጣጥ የማያስኬድና ጭራሽ የማይመስል ነገር ነው። እኔ ሰሞኑን የተፈጠሩ ነገሮችን በደንብ ስለማቅ ነው ይሄንን ነገር እያልኩሽ አሉት ማለት ነው። በቃ የአንቺ አካሄድ በየትኛውም ሰው ዘንድ ተቀባይነት የለውም። ያ ነገር ደግሞ ማለት ነው ብቻሽን ዞሮ ዞሮ ማለት ነው ዞሮ ዞሮ በደንብ ብቻሽን አስቀርቶሻል እና ከፋሚሊ ዘንድ በደንብ እየተወገዝሽ እንደሆነ እናውቃለን። አካሄድሽ ትክክል እንደሆነ ደጋግመው እንደነገሩሽ እናውቃለን። ለኤፍሬም ሽምግልና የመጡ ቤተሰቦች ጭምር ይሄ መንገድ ስህተት እንደሆነ አስረግጠው እንደነገሩሽ እናውቃለን። የአብርሽንም ውሳኔ በደንብ ታውቂዋለሽ። በቃ አብርሃም አሞት አይደለም፣ የሆነ ነገር ተደርጎበት አይደለም፣ ወይም የሆነ ነገር ተሰርቶበት አይደለም። ይሄንን ሁሉ ነገር ሲያደርግ የነበረው ከሄርሜላ ለመለየት ነው። ሌላ ምንም አይነት ተአምር የለውም። ይሄንን እውነት አምነሽ መቀበል አልፈለግሽም፣ ወይም ደግሞ ይሄ አብርሃምን ከሄርሜላ ጋር ለማድረግ ተራምደሽ የመጣሽበት መንገድና ባሰብሽው ልክ የአብርሃምና የሄርሜላ ግንኙነት አብረው ሊሄድልሽ አልቻለም፣ ወይም አንቺ ቢያሰብሽው መጠን ሊሆን ስላልቻለ በጣም ተቃጥለሻል። በቃ እስኪ ተቃጥያለሁ ይመኝ አንዴ። የምሬን እኮ ነው እግዚአብሔርን ጋይስ። በጣም ባሰበችው ልክ አልሄደም። ቀለበት ሲያደርግላት ብዙ ነገሮች ሲደረጉ ልክ እሷ በምታስበው መጠን አብርሃም ሩታን ትቶ ከሄርሜላ ጋር መሆን የሚችል አይነት መስሏት ነበረ። ግን ወንድሟ እልል የተባለለት ጭሉሌ ነው። ጭሉሌ የለም ያለ ጭሉሌ ወፈፌ እኮ ነው። ከማናቸውም ጋር መሆን አይፈልግም። በቃ እውነታው ይሄ ነው። ጀለስ ቦርቄ ያልጨረስኩም ምናምን ሲል እየቀለደ መስሏችሁ ነበረ። እግዚአብሔርን የምሩን እኮ ነው። እልል የተባለለት ጭሉሌ ማለት ነው ጀለስ። በቃ አለ አይደለ ገና ህይወትን በደንብ ቆንጆ አድርጎ ማጣጣም ይፈልጋል። ሩታና ሄርሜላ በተባሉ ሁለት ሴቶች ግግም ብሎ መቅረት አይፈልግም። ደግሞ ትልቁን የወንድ ልጅ አንደኛውን ቁም ነገር ነግሬያቸዋለሁ ትላንትና። የሚለማመጡትን ሴቶች አይፈልግም። እናንተ ደግሞ ቆንጆ አድርጋችሁ እየተለማመጣችሁ ማለት ነው እሱ እንዳይፈለጋችሁ ነው እያደረጋችሁ ያላችሁት። እና በመጀመሪያ ደረጃ ከገባችሁበት ሰመመን ቆንጆ አድርጋችሁ ንቁ፣ ሁለታቸውም ሴቶች ማለት ነው። ከዛ ነው በቃ አብርሃም የአንቺኛዋ ይሁን መለየት የምንችለው እንጂ እንደዚህ ግራና ቀኝ ቆማችሁ የኔነህ እየተባባላችሁ አብርሃምን የግላችን እናደርጋለን ብሎ ማሰብ ፍጹም የማይታሰብ ነገር እንደሆነ ልነግራችሁ ፈልጋለሁኝ። ቁጥር 1 አብርሃምን የግል ያደርጋለሁኝ ብላችሁ የምታስቡ ከሆናችሁ እናንተ ሁለት ሴቶች ማለት ነው የምርም ተፎካክራችሁ አብርሃምን የጋራችሁ አልኩኝ የግላችን እናደርጋለን ብላችሁ እያሰባችሁ ከሆነ ነምበሯን እህቱም አይደለችም፣ እኔ አክስቱ ነው የምትመስለኝ። አክስቱን ዞር አድርጓት በቃ። አክስቱን ዞር ያደረገ ሰው ነው እህቱ አትመስለኝም። እኔ ብዙ ሰው እህቱ እንዳልሆነች ምናምን እየነገረኝ ነው። እና አክስቱን ዞር አድርጓት። አክስት ቡዜ አንቺ ሲጀመር የእህት ሳይሆን የአክስት ካራክተር ነው ያለች። በቃ አክስቶች እኮ እንዲህ ናቸው። አክስት ቡዜ ዛሬ ግን ተረጋግታ ነው የመጣችው። የምሬን ነው። የሆነ ወቀሰው በግራ በቀኝ ከፊት ከኋላ ምናምን ወጠር የተደረገባት ነው የሚመስለው እና ሳይድ እንዳልያዘች የሆነ በሄርሜላ ጎን እንዳልሆነች ለማሳየት ጥረት ለማድረግ የሆነ እንቅስቃሴ ስታደርግ ተመልክቻታለሁኝ። እና ኖ የአንቺን ባህሪ፣ የአንቺን ፍላጎች፣ የአንቺን አካሄድ ለማወቅ ምንም ጠንቋይ መሆን አያስፈልግም። እያንዳንዱ አካሄድሽ፣ እያንዳንዱ አረማመድሽ ምን እንዳሰብሽ ማንን ከማን ጋር ማድረግ እንደፈለግሽ በደንብ ይናገራልና ለዚህ ነገር ብዙ ሰፋ ያለ ማብራሪያ ይፈልጋል ብዬ አላስብም። ለማንኛውም ሰላም፣ እንዴት አመሻችሁልኝ? ከረፈደም ቢሆን ሰላም ልበላችሁ እንጂ እናንተን ሰላም ሳንልማ እዚህ ጋር መተን ምን እናወራለን? ምን እንቀደዳለን? የማይሆን ነገር ነው። እንዴት አመሻችሁልኝ? እኔ ተወዳጅ ቤተሰቦች ደህና ናችሁ ወይ? አለን። እግዚአብሔር የተመሰገነ የሆነ ከሰሞኑ ከእናንተ ያለን አቀባበል ወረድ እያለ ቢመጣም ያው እኛ መምጣታችንን አላቆምንም። እንደዚህ አይነት ጉዳዮች ያጋጥማሉ ከሚለው ሳይንሳዊ ፈሊጥ አንጻር ተስፋ መቁረጥ አልፈለግንም። ያው እይታዎች ወረድ እያሉ እየመጡ እንደሆነ ይገባናል፣ እናውቃለን።
ግን እናንተ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እናንተም እንዳልሰነፋችሁ ይገባኛል። ያው ካለው የአልጎሪዝም ሁኔታ አንጻር እንደሆነ ይገባኛል። ችግር የለውም። መስተካከል ባለበት ሰዓት ይስተካከላል። እናንተን አንጫንም አናጨናንቅም። ለማንኛውም ከመሸ በሄርሜ ዩቲዩብ ቻናል ላይ የተለቀቀውን ቪዲዮ ተመልክታችኋል ብዬ አስባለሁ። ከዚህ ቪዲዮ ቀጥሎ ሌላ ቪዲዮ ይኖራል ብዬ እየጠበቅኩኝ ነበረ፣ ጠቅለል ያለ ሀሳብ ለመስጠት ማለት ነው። እናንተን በሁለት ቪዲዮ ማድከም ስለማልፈልግ እኮ ነው ጋይስ። እና ጠቅለል ያለ ሀሳብ ለመስጠት እየጠበቅኳቸው ነበረ። የለም አሉ፣ በቃ የለም። ሰሞኑን ያው የሽምግልና ፕሮሰስ ላይ ተጠምደው ነው ያሉት እነዚህ ሰዎች እና እንደሌለ ሲገልጹልኝ ባለው በተለቀቀው ባለው አየር ሀሳባችንን ልንሰጥ መተናል ማለት ነው። ለማንኛውም ቪዲዮን የተመለከታችሁ ሰዎች እትዬ ቡዜ ነው የምላቸው ከዚህ በኋላ እትዬ ቡዜ ምን እያሉ ነው? እኔ የአብርሃምን ምቾት የወንድሜ ምቾት ነው የምጠብቀው። ከማናችሁም ጋር ቢሆን ግድ የለኝም። አረ ባኩት፣ አረ እርሶ ሴትዮ ይረፉ። አረ ተው እርሶ ሴትዮ እንዲህ ምን ሊሆኑ ነው እየሞከረ? አረ ይረፉ እርሶ ሴትዮ። አብርሽን እኮ ከማን ጋር ለማድረግ እንደሚታትሩ አብርሽን ከሄርሜላ ጋር ለማድረግ እንቅልፍ ሳይተኙ እንደሚያድሩ ጥንቅቅ አድርገን እናውቃለን። እና ዛሬ አለ አይደለ የትላንቱ ምናምን ወቀጣው በዛ አለቦት መሰለኝ መጥተው ሳይድ እንደማይዙ ሁለቱንም ሴቶች ጠርተው ምናምን ፍላጎት ከማን ጋር ነው ምናምን መጨረሻ ላይ እኮ ሲሄዱ ከሄርሜላ ጋር ነው የሄዱት። እትዬ ቡዜ ኧረ ተው ግን ተው፣ እኛን ኩነኔ ውስጥ አያስገቡ እና የምሬን ነው። እኛን ኩነኔ ውስጥ እያስገቡ ነው። እኛ የሆነ እኔ አሁን ኃጢአት የምናገር ምናምን እየመሰለኝ ነው ዛሬ አለ አይደለ ሁለቱንም ሴቶች ጠርተው አንተ ሰውዬ ከማን ጋር ነው ምናምን መሆን የምትፈልገው? ምርጫህን አሳውቅ፣ እኔን ኩነኔ ውስጥ እያስገባኝ ነው፣ እኔን እያስወቀጥከኝ ነው ምናምን ሲሉ አብርሃምን ይሆናል አይደለ የእሱን ምርጫ የእሱን ምርጫማ እያከበሩ እንዳልሆነ እኮ እያሳዩን እኮ ነው። እንዲህ 2 ቀን አብርሃምን ከሄርሜላ ጋር ለማድረግ እኮ ቀምረው አልሳካሉት ሲሉት እኮ ነው። አሁን ዛሬ መጥተው ይሆናል አይደለ ሳይድ እንዳልያዙ መሀል ላይ እንደሆኑ ምናምን ለማሳየት ጥረት እያደረጉ ያሉትና ሴትዮ ኧረ ተባኑ ቦታ አለረፉ። ለማንኛውም ግን ማለት ነው ያው አለ አይደለ እንትን ወቀጣው እንደበዛቦት ምናምን በደንብ ያስታውቃል። ለማንኛውም ግን እውነታውን ስንነጋገር የእርሶ ወንድም በቃ መቦረቅ ነው የሚፈልገው። የተረዱት አይመስለኝም። እንዲቦርቅ እድሉን ስጡት። እኔ እኮ በፈቀዱለት 1-2 ወር ይሄ ልጅ ቦረቅ ብሎ በቃ ይሰልቸው፣ ችግር የለውም እኮ የትኛውም መቦረቅ እኮ ማለት ነው ከ2 ወር አይዘልም። እግዚአብሔርን ይሰለቻል። በቃ ቦርቅ በሉት እስኪ ቦርቅ 100 ሴቶች ጋር ሂድና እንጣጥ በልበሉት። በቃ ይበቃዋል። አጣጥቦ ይመለሳል። ችግር የለበትም። እና ይሄ ያለ ነገር ነው። ጀለስ ትንሽ ቦረቅ ያለ አይመስለኝም። እውነቴን ነው። በቃ ያለ አይደለ ገና ካለው ነባራዊ ሁኔታ ጋር ሳይጣጣም ዳር ውስጥ ገባ ወለደ ምናምን እንደዛ አይነት ነገር ይመስለኛል። ብቻ ግን ያለው ነገር ይሄ ነው። ግን እርሶ ሴትዮ እረፉ፣ ሳይድ እንዳልያዘ ወይም ከሄርሜላ ጎን እንዳልቆምና የሆነ መሀል ላይ እንዳሉ ለማስመሰል የሚያደርጉት ጥረት እኔ ሊሆንልኝ አልቻለም። ለማንኛውም ግን ያው አብርሽ አሁንም ቢሆን የመጨረሻ ውሳኔውን አላሳወቀም። እኔ እንዲሁ ሳስብ ከሁለቱም ጋር መሆን ስለማይፈልግ ነው ይሄንን ሁሉ ድራማ ፈጥሮ ከነዚህ ሴቶች የተለየው። እናንተስ ምን አይነት ሀሳብ አላችሁ? እንደተለመደው ሀሳባችሁን ኮመንት ሴክሽን ላይ አስፍሩልኝ። እወዳችኋለሁ። ይመቻችሁ።